ይኸውላችሁ እንደ በፊቱ ጥንካሬያችንን እንመልስ። መፍትሄ ግድ ነው። ተገጥራለች የበለቱን ቡጫቂ የት ነው ያደረግሽው እያልኩሽ እኮ ነው። እሺ እንትኑን በቃ ስጪን በቃ አንተ ታው ጅል አንድ ደስ ያለኝ ነገር ሰርፕራይዝ አለኝ። ምን ሰርፕራይዝ ነው ደግሞ? እድልም ልብ ይችላል ይችላል የለኝም አቅወቶች ከጂ እሻይለም የነደሽኩኝ ባላችሁ ድምፁን ወይኔ ናስ ቆይ ድምፁን በላችሁ ነው እኔማ ምን እንደምናስፈጭልሽ ለምን እንደማስፈጭልሽ ምንድነው እንደው ወለዴ ደርሷል። ይታለ ግዝናዬንም ትጠራጠራላችሁ? ወይኔ ሳሚ ወይ በፈጣሪ ስም ውጣ ከዛው ምን እንደምሳሌ ወጣኩ። አሁን ኖርማል ና መጀመሪያ አይንስቲኒ አይኔ እያያው ኖርማል ና ምንድነው ደግሞ ይሄ ቧጭራት ነው ምንድነው? ከወለቀል በኋላ ነገርዮ ከወለቀል በኋላ ኖርማል ና አይደል? ኖርማል እንደሆንኩ ነው የምታስበው አንተ? እኔ ኖርማል እንደሆንኩ ነው የማስበው። ምክንያቱም ያጠቃ ነገር እሱ ነው። አሁን ሁሉንም ነገር ታስታውሳለህ? ጧት ይወራል ታስታውሳለህ? አሁን ግን በጣም ቀለበት እኔ ጣት ላይ ሲደረግ ነው ብዙ ጊዜ ማቀው ማለት ነው። እና ጥቁር የሆነ ነገር ደግሞ ምን ሰሩ ነበር እናንተ? ቆይ ውስጡስ ያለው ላይ ተሐለቀ። እኔ ላድንህ አልቻልኩም። በሰዓቱ ላድንህ አልቻልኩም። ለራሳችሁ ቢሆን ኖሮ እንደዚህ እንትን ነው። ወለዳኒ ሲጀመር ያዳንህም እኛ ስለሆንን ነው እኮ። አሁን ዛሬ እኔ ለእናንተ ጊዜ እንደዚህ ነበርኩኝ። የሆነ ነገር ከመደረጋችሁ በፊት አይደል እንዴ ማስተካከል። አሁን ሴትዮዋ ያለፈ ነገር ስለሆነ ስለሷን ማውራቱን እናቆም። ያለፈ ነገር እስከዛ ድረስ እኮ እኔ ነኝ የተሰቃዩት የነበረው አይደል? ገባኝ። ማውራቱን እናቆምና ስለዛ ነገር አሁን ወደ እንትኑ እንግባ ማለት ነው። ይኸውላችሁ እንደ በፊቱ ጥንካሬያችንን እንመልስ። መፍትሄ ግድ ነው። በቃ እንደ በፊቱ እያለ ነው እያስበላን ያለው። ዳኒ እኔ እናንተ አሁን ከተከራከርን እቺን ሴትዮ ማጥቃት አልችልም። እንደ በፊታችን ተስፋ እንስማማ በቃ ሶሪ በቃ በሰዓቱ ሶሪ የሚያስብላ እንዴ ሰው እኔ በሞትስ እሺ አልሞትክማ በቃ አልሞትክም። ሲቀጥል ደግሞ በሞትስ ነው ያልኩት እኔ አልሞትክም አይደለም በሞትስ ለከፋ ነገር ሳትዳረግ ነው የዳንከው። እግዚአብሔርን አመስግን በቃ ይቅርታ በቃ ነፍስ ቢጠፋስ እንዴ ይሄ እኮ ቀላል ማለት ጊዜውን ማቃጠልን ተወና እየታየች ነበር አይደል? ቅድም አይታታል። አሁንም ልትኖር ትችላለች። ስለዚህ እንግባና ጉሮሯን ይዘን እናስወጣት። ሲቀጥል ዛሬ የምናደርገው ምንድነው? እሱ ከዚህ ብናወጣት ከዚህ ቤት መች እዚህ ኖራ ታውቃለች? መች በር ተከፍቶላት ገብታ ታውቃለች? በር ተከፍቶላት ገብታ ታውቃለች? ቆይ እቺ ሴትዮ በር ተከፍቶላት አንኳኩታ ገብታ ታውቃለች? የምናገኛት ቤት ውስጥ ነው፣ የምናጣትም እዚሁ ቤት ውስጥ ነው። አባይ ኢየሱስ ክርስቶስ ተገጥራለች። ልገባ ስል ቆማለች። ምንድነው? ምን ሆናችሁ ነው? ምን ሆናችሁ ነው? አንድ ነገር እንድታስረጅ ነው። ቆይ አትሽሿት በቃ እናንተ ሲሻሿትና ስፈሯት ነው እንደ እንትን የምትሆነው ማለት ነው። በቃ እንደ ጀግናው ጠንካራው ነው በቃ። ለምንድን ነው መፈራ? አንቺ ሲጀመር ምንም አንፈራሽ። ፈራነኝ እንዴ? ይኸውልሽ አንፈራም። ስትቦቆቦቂ ነው አንቺ ነገሮችን እንትን የምትይው ማለት ነው። አዎ ምንድነው? አንተ አረፈ ተጋጣጣም ቅሌት እንዳትካነ ምንድነው? ማስፈራ ሰው ነኝ እንዴ? እኔ ምንም የምታስፈሪ ሰው አይደለም። እናንተ እኔ መንከባከብ አለባችሁ። ዝም ብለው ነው የሚንቦቆ ታውቃላችሁ? ለምንድነው በሆነ ባልሆነ የምትጨቃጨቁት? አዎ ዝም ብለው ነው የምትመጣ። እኔ አትጨቃጨቁብኝ። ጭቅጭቅን አልፈልግም። ጭቅጭቁን አይደለም አሁን እዚህ ጋር ራሴን አታስጨንቁኝ። እኔ ለዚህ ጥሩ አይደለም። ዛሬ ደግሞ ምን አርጉ ነው የምትይኝ? ለምንድን ነው የምታስጨንቂኝ? ይኸውልሽ አዳምጪ። ምንም ማዳመጥ ምናምን ለምንድን ነው እንደዛ ያደረኩት? ታዳምጣ ይፈልጋለሁ እኔ ትክክል ምን አደረኩ? ይኸውልሽ አንደኛ ምን ማለት ነው? አንደኛ ከምን ጋር ስትኖሪ እንደነበር አውቃለሁ። ሁሉንም ነገር ደግሞ አይቻልም። በስነ ስርዓት በእናታችሁ አትንጫጩ። ሁለት ጥያቄ ነው ልጠይቅሽ የምፈልገው። አንደኛ አንገቱ ላይ ያደረግሽና ወደ ጅብ የቀየርሽው ምንድነው? ስለሱ ነገር እንድታስረጂኝ እፈልጋለሁ። ሁለተኛ ጅብ ምናምን የነበረበት ቦታ ላይ እንድንበላ አድርጋለች። የበለቱን ቡጫቂ የት ነው ያደረግሽው እያልኩሽ እኮ ነው። እኔ ምንም ነገር አላደረኩም። ሰውዬ
ትሰማኛለህ? እኔ ለሱ ቀለበት ነው ያሰርኩለት። ቀለበት አስረሽ ግን ወደ ጅብ ነው የተቀየረው። ይሄ ሰው አልተቀየርኩም። እኔ ጅብ አይደለሁም። ቀለበት ከሄደቷ እኮ ነው የሚገርመኝ። እኔ ጅብ አይደለሁም የምትለው ነገር ነው። እኔ ጅብ ነኝ እንዴ? ጅብ አይደለሁም። ቆይ ጅብ ካልሆንሽ ለምንድን ነው ተንበርክከሽ የምትሄጂው? እሺ አንቺ ኖርማል ሰው ነሽ አይደለሁም? ቆይ ኖርማል ሰው ከሆንሽ እኛን አሁን ፍሱ ስትይ መንፈሳው ምን አግብቶን ነው? እሱ የራሴ ነው። የተሰጠኝ ስጦታ ነው። እሱ ከየት ነው የተሰጠኝ? ከሰይጣን ስርዓት ይዛችሁ ተቀመጣችሁ። ለሰይጣን ስታጨበጭ እኔ ሰይጣን አይደለሁም። ራስሽ ግን ለምን አፈሽም? ቆይ ማለት እኔ ከእግዚአብሔር የተሰጠኝ ጸጋ ነው ይሄ። እኛ አልተሰጠንም መንፈስ እኔ ለራሴ የተሰጠኝ ይሄ መክሊቴ ነው። እሺ የተጠየሽው መልሽ። ሲጀመር የትኛውም ሃይማኖት ሰውን መጥፎ ነገር ስሩ ብሎ የሆነ ነገር አይሰጥም ለሰው። ሲጀመር እሷ ሃይማኖት ውስጥ እኮ አይደለች ነው። እኔ ሰው አይደለም የሰጠኝ ከእግዚአብሔር የተሰጠኝ ጥበብ አይደለም። ኧረ አንቺ የእግዚአብሔርን ስም አትጥሪ። አትንካኝ፣ ልቀቂ፣ አትያዥ፣ አትንካኝ፣ እረፍ፣ አትንካኝ። እኔ ስርዓት ይዛችሁ ተቀመጡ። አትያዥ እንጂ አልኩሽ አይደል? እሺ እንትኑን በቃ ስጪን በቃ። አንተ ተው ጅል እንትኔና ታስበላ። አቁኝ፣ አትያዘኝ። የኔ ቃሷ ጋር ዋጋዋን ነው የምሰጣት። እኔ የምፈራ ምናምን እንዳይመስልህ። ልቀቂ፣ አንተ ተው በቃ። አልተዋትም። አንቺ ምን ፈልገሽ? ልቀቂ፣ ጅል አትሁን በቃ። ልቀቂ። አትንኩኝ። ተመልስልን በቃ ሌላ ታሪክ አያስፈልግም። የልጁን እንትን የታረቁ አይታዎቻስ ፊቷን አይተሻል እንዴ? ፊቷን አይተሃል ወይ ስትቀየር? ስትቀየር እያለሽ ወደ ጅብ ሲጀመር እኔ እሷ ጋር የሆነ ነገር ላደርጋት ሲሄድ ለምንድን ነው እሱ የምትለቁኝ? አንተ ምንድን ነው የምታደርገው? የሆነ እኔ እሷን ለመያዝ ለማጥቃት ሲሄድ ራሴን ልጎዳ ስለምችል ያዙኝ አላልኩም? እባክህ ያዙኝ ያዝናር እንዴ? ልቀቁኝ እያለ ያዙኝ። አንተ አትጃጃል ያዘኝ። አሁንም እንደዚህ አቱን አርፈህ ተቀመጥ። የጠየቅናት ትመልስልን በቃ መልሺ። ምንድን ነው የጠየቅሽ? ምን ልመልስ? ለምንድን ነው የምትቀያየሪው? ሰው ነሽ። አሁን እየየንሽ ያለ ነው ሰው ነሽ። የልጁንም ዕቃ መልሺ። አዎ ቡጫቂውን የት ነው ያደረግሽው? ልታስመትችበት ነው። በልተሽዋል እኮ ቦጭቀሽዋል። አልቦጨቅሽውም? በፈለገኝ ሰዓት መመለስ በፈለገኝ ሰዓት መውሰድ እችላለሁ። እና ምን ልታረጊ ነው ይዘሽው? ቆይ ኧረ በእናትሽ ኧረ ልለምንሽ በቃ እኔ እፈልጋለሁ። እኮ ለምናት ተንበርክከን ቢሆን እንድትመልስልን ስል በሆነ እንዲሁ ሜዳ ላይ ከምትቀር ሲጀምር ሞክራል። ከዛ ወዲህ ላይ ነሳሉላ ይችላል። አላቅም ግማሹን ቆዳውን ከነገርየው ቆዳ ላይ ገፈሽ ቦጭቀሽ ወሰድሽው። ትፊው በቃ ማብላት ያለ ማብላት አንተ በምን ታውቃለህ? ምን ያስቅሻል? ትፊው ሆነ ምን እንድስቅ አልፈልግም። ስራዋን ስለምታውቅ ማለት ምን ቀጥ ብለሽ ትፊያት። እባካችሁን አሁን አንድ ደስ ያለኝ ነገር ሰርፕራይዝ አለኝ። ምን ሰርፕራይዝ ነው ደግሞ? ወይኔ በቃ ቅዘም ይው ሰርፕራይዝ አለች ማለት እሷ ፍሩ። እኔ አሁን የምፈልገው መዝናናት ነው የምፈልገው። ተዝናኝ፣ መደሰት ነው የምፈልገው። ውጪና ተዝናኝ። እኔ የምደሰተው እዚህ ቤት ነው፣ ከእናንተ ጋር ነው መደሰት የምፈልገው። ምን ማለት ነው? ልታረገን ነው ለኔ እንዴ? ምን ታረጋለህ? አትንበጫበጭ። ጠንከር በል እንዳፋ እና አንተ እንደውም አንተን ነው የምፈልገው። እኔ ማንን? እኔ ያንተ ድምጽ በጣም ስለሚያምረኝ አንተ እንድትዘፍንልኝ ነው የምፈልገው። ታደርገዋለህ? ይሄን ደግሞ ታደርግልኛለህ? ናዝፈልልኝ። ወይኔ ቁጭ አለች እዚህ ቦታ ላይ። እሷ እዚህ ቦታ ላይ ቁጭ አለች ማለት እኛ አለቀልህም ማለት ገባ አይደል? ናዳኒ ዝፈንልኝ። አንተን ነው የምፈልገው። ያንተን ድምጽ ነው ደስ ያለኝ። አንተን ለመዝፈን የምፈልገው። እየጮህ ነው ጅቦ። እሷ እኮ ሳጮህም እኮ ይጮሃል ጅቦ እኮ። ጅብ የለም፣ አይዟቸው፣ አትፍሩ። እየጮህ እየሰማ ነው እንዴ? የለም እንዴ? እኔ እዚህ ነኝ ያለሁት። ዝፈንልኝ አንተ። እሺ ይመለስልኛል? ምኑ ቡጫቂውን ትመልሽልታለሽ? የምን ቡጫቂ? ስለምን ቡጫቂ ነው የምታወሩት? ዘፈኑን ከዘፈነ የቦጨቅሽውን ትመልሽለታለሽ ወይ? ቆዳውን ነው ወደ አንተ ወደዚህ ስትወጣ በል። እሱ
እሷ እየተዝናናችብን ነው፣ እኛ እየተሳቀቅን ነው፣ እሷ እየተዝናናችብን ነው። በቃ ዳኒ ዛሬ ማለት ነው ይኸውልህ ከተበሳጨች ታውቃለህ ምን እንደምታደርግ ማለት ነው። ከዛም ብቻ አይደለም የዛሬ የሚሆነው ወደ ላይም ልጨምርለት ይችላል። ግን ቡጫቄ ምን ትመልስልኝ? እሺ እሱን እናወራታለን። ዝፈን ዝም ካለች ተስማምታለች። ምን አይነት ዘፈንም ዘፈን ነው? በቃ የመጣልን ዝም ብለህ ዝፈን። በቃ ቆንጆ ዘፈን ከየት ያመጣልሻል? ቆንጆ ዘፈን የምትወደው ዘፈን አንተ ትወደዋለህ? ሁሉ ነው የምወደዋለሁ። ያን የምትወደው ዘፈን በእናትህ ወደውን በዚህ ሰዓት የሚያስፈልገኝ ዘፈን በራሱ ሰዓት ይመጣልሃል። የለም ልቤ ችላለሁ ይሁን ቢያመኝም ፈጽሞ አንቺን የሚጠላ ኧረ እኔስ አንጀት የለኝም። ፍቅር ችላለሁ ይሁን ቢያመኝም ፈጽሞ አንቺን የሚጠላ ኧረ እኔስ አንጀት የለኝም። ያን ፍቅር ባወራን አንደበት ስምሽን እንዲያወድሼ ግድ የለም ህመሙን እችላለሁ ጠላው አታለለም መልሼ ከእንግዲህ ከኔ ጋር የለችም እያልኩን ስምሽን ላወካ እሺ የሚል ልቦና የለኝም ፍቅርሽን አልረሳም እኔ እንኳን ስምሽን ለሰው አላነሳም እንጂ የለኝም አቅበቶች እሺ አይልም የለመደሽ ባንቺ ልጅ በርቱ አይበቃም። ጨፍሩ አንድ ድጋሚ ልንጎሽ ማለት ምን ጨፍሩ ብላለች። የምር ድምጼ ያምራል ካለች መጥፎ ነገር ሊፈጠር ይችላል። የምር ከዚህ በላይ እንዴት ነው የሚችለው? ይበቃል። አንዱ ነው ብቻ ከተመለሰልኝ እንዴ ምን ማለት ነው? ወይኔ ድምጼ ያምራል እንደዚህ መልክ ያምራል ካሉ ጅቦች የሆነ ነገር አለ ማለት ነው። ምን ልታረግ በቃ ያገባል እንዴ ምን ማለት ነው? ናስቲ ና ቆይ እኔ ልዘምር። አንተ ቆይ ቡጫ ግን ቢመለስልህ አሰፋው ማለት ዘከዝካታለሁ መልስ እሺ እንዳትወጋ ምን ማለት ነው? ምን ማለት ነው እንደዚህ ማለት? እሺ ተመልስልኝ። በቃ ተመለሰልኝ እንዴ እኔ ሞዴል ፈልጋለሁ። ገባ ማግባት ፈልጋለሁ። አልፈልግም በቃ ለቀቁኝ። ቡጫ ቢመለስ አሰፋው ይድንልሃል። ቦታው መለሰው ፈልጋለሁ። በቃ አያገባም። አትበል ያማል እንዴ ምን ማለት ነው? ምን ማለት ነው? ተው በቃ አልኩህ አይደል እንዴ ለዚህ ነው በእናትህ ነው ተው ከሷ ጋር አትሳፈጥ ነው እንደዚያው በቃ አቁም የለም በእግዚአብሔር እንዳታስቀጥይ አርፈህ ተቀመጥ ዳኒ አርፈህ ተቀመጥ ሌላ ነገር ከዚህ በኋላ ፈስፈርቼ ምናምን ወይ ገላታለሁ ነገር አዝፈን ጨምር ነው ያለችው። አይ ዝፈንላት በቃ ያው የሆነ ነገር አለ እንጂ አይደለም የሆነ በቃ እኔ እንደዚህ አይነት ነገር ሲፈጠር ድምጽ ያምራል ምናምን ካሉ ጉድ እንዳሰራው ነው የምፈራ በቃ ቡዳ ዘፈን ፈልግ ድጋሚ አዎ ቡዳ እንዳትበላ ቡዳ ምንድነው ዘፈንሽ ያሁን ቢሆን ድጋም እሺ ሌላ አለ አቦ እባክህ ዝም ብለህ ድገምላትና ወደዛ ገላግል እንዴ ሌላ ካለ አጭር ነው አጭር ነው እሺ እኔ ግን ሰልችቶኛል እንደዚህ መቆየት ምናምን ሰልችቶኛል በቃ ብቸኝነቴ ብቸኝነቴ ስትል ሰምቻለሁ ሌላው ግን አልሰማሁም ምን አይ እስቲ ድገም ዘፈን ነው የተባልከው እንጂ አውራ አልተባልክም። በስነ ስርዓት ዘፈን እየወሩ እኮ አይደለም እየዘፈንኩኝ ነው። እስቲ ዘፈን ምንድነው ስም ዘፈን? ብቸኝነቴ ነው እኔማ አላልኩሽም? ወይኔ ጉዴ አየሰው ባላችሁ ድምጹ ወይኔ እስቲ ና ቆይ ድምጹን በላችሁ በላችሁ አፈር ያስበላሽ አረ መልሽ በላችሁ ድምጽ ዳኒ እኔ መሰለ ድምጽ በላችሁ እኔማ ወይኔ ደህና የሚዘምረውን ልጅ ምን አደረግሽው? በእናትሽ አሁን ወይኔ ድምጽ ይኸው ስስቅበት አውቃ ነው ማለት ነው። መጀመሪያ እስቲ ሌላ ቃል ደግሞ ሌላ ዳኒ ና የቅድም ውስጥ ግድ የለም ልቤ ይችላል። ኧረ ጆሮሽ ነው እንዴ አንተበትበት የሚል ድምጽ ነው እያወጣ ያለኸው እኮ ጎረና እየተናገርኩኝ ዝፈን የተባልከው
ስታወራማ ኖርማል ነው እኮ። እስቲ ዝፈን። ኖርማል እኮ ነው። እስቲ ዝፈን። ግድ የለም ነበር። ተው በቃ አውራ በቃ ባልተዋለች በቃ ተው ድምጽ ተባልቶ እኔ እኮ ቀድሞ ይታወቀኛል። የምፈራው ነገር ደግሞ ይደርሳል። ድምጽህን ቡዳ ባልተዋለች እኔ እርቦኛል። እኔ ገላታለሁ። አድብ እማችለው ነገር ውስጥ አትግባ እያልኩ እኮ እንደ ባለፈው ድመት ምናምን እንዳትበላብን። ቆይ እከተላታለሁ። የሆነ ነገር ይዛ ቆማለች እዚህ። እንካ ያዝልኝ። ይሄን የምታስፈጭልኝ ነው። ያዝልኝ እንካ። ምን እንደምናስፈጭልሽ? ለምን እንደማስፈጭልሽ? ምንድን ነው ወለጄ ደርሷል ማለት? ሳታረጊ ነው ምንም ሆድሽ ሳይኖር ነው እንትን የምትይው። እንካስ ያዝ ምን እንደምትፈጭላት ሲጀምር ይሄን ሳትሻላል እንዴ አንቺ? እና ምንድን ነው ምንድን ነው ሲፍታው አስፋጭልኝ ወርሲ ወይኔ ምንድነው? አራፍ ጫቤት ሰድናስ ወይኔ ያጥሚትህን ነው ያጥሚትህን አሽዋ አይታየው። ጠጠር እኮ ነው። ይሄ እኮ ጠጠር አይደለም። ይሄ ጠጠር አይደለም። አንቺ አታይም እንዴ? ባካችሁ ጠጠር ነው። ይሄ ጠጠር ነው። አው የተዘጋጀ የተመጣጠነ ጠጠር ነው የምትበላው ማለት ነው። ጠጠር ነው የሚፈጭልሽ። ምን ለማድረግ ነው ማን ነው የሚፈጭልሽ? ሲጀመር ጠጠር የተመጣጠነ ምግብ ነው ይሄ። አስፈጩልኝ። አንቺ አይታቂሽም እንዴ? ጠጠር እኮ ነው ይሄ። ጠጠር እኮ ነው። ለእናንተ ጠጠር ነው፣ ለእኔ ምግብ ነው። አየህ፣ የተለየች ፍጥረት ነች። የምትበላው፣ የምታረገው፣ የምትጠጣው ደም ነው። የምትሸናው ደም ነው። ቆማ ነው የምትሸናው። ብዙ ምልክቶች እያሳየችን ነው። ግን እሷ አሁንም ሰው ነኝ ብላ ነው የምትለን ማለት ነው። እኛ ስፎግረን እኮ የምትንከባለል ሲቀጥል ደግሞ አሁንም እየሸወድሽን ነው እንጂ ወዲሽ ውስጥ ምንም ሳይኖር እርጉዝ ነን እንዴት ያለ? እኔ እርጉዝ ነኝ። እርጉዝ ነን እንዴት አለው? የት አለ የደረሰችው? ቆይ የት አለ? እርግዝናዬንም ትጠራጠራላችሁ? አዎ ወይኔ ሳሚ ወይ በፈጣሪ ስም ወይኔ ጉዴ! ይሄው ሳሚ መውለጄ ደርሷል። እያመመኝ ነው። ሐኪም ቤትም ትወስዱኛላችሁ። ወይኔ በአንድ ቀን ይሁሉ ከት መጥቶ ነው። ምንድን ያደርጋችሁት? ሐኪም ቤትም ካለ እዚሁ ነው የምወልደው። እዚህ ቤትም አትወልጃትም። ቤታችን ውስጥ እንሟሟታለን። ምንድን ነው ደግሞ ይሄ? እንተላለቃለን። እናንተ ትንከባከባላችሁ። ተይ ትጎጂዋለሽ። ወይኔ በፈጣሪ ድምፅ ነው የሚሰማኝ። ከየት ነው የምትሰሚው? እረፍ። አምጣ። ወይኔ ጉዴ! ወይኔ ጉዴ! አምጣው። አልታየህም? እኔ እነዚህ ነፍሰ ጡር ሆኜ ታስጨንቀኛለህ? አልብሰኝ። ወደዛ በጀርባ በኩል አለታል። ለምንድን ነው የምታበሳጨኝ? እዚህ ቤት ሌላ ቦታ ዳኒ እየዘለለ ነው ልጁ። ስለዚህ እረፉ። ዳኒ እዛ የምታውቀው ቤት ሌላ ቦታ እንውሰድሽ። ወሬት እኔ ቤት አይሆንም። አዮ እኔ ቤት አይሆንም። አንተ ቤት አይደለም ሌላ ቤት እንፈልግና ተከራይተን እቃው ሁሉም ነገር ይሟላል። ዮናስ ጋር ትውልድ ግን እዚህ እኔ ቤት እዚህ ነው የምወልደው። ዮናስ ለምን ዮናስ አስፈጩልኝ። ይሄንን አሽዋ ማን ነው አሽዋ አይደለም። ወይኔ ጉዴ! ዳኒ ፈጣሪ ስም ምን ውስጥ ነው የገባ ነው? ታስፈጭልኛለህ አንተ። እሱ ሴት ነው እንዴ? ዱቄት ይዞ የሚሄደው አሽዋ ተሸክሞ የሚሄደው። አንቺ አብረሽው ትሄጃለሽ። አልሄድም። ልጆቼን ጥዬ የትም አልሄድም። ወይኔ በፈጣሪ ለምንድን ነው የምታበሳችሁኝ? የሚያስጨንቀኝ ነገር የለም። የተቦጨቀውን ብቻ ስጠኝ፣ አያገባኝም። ከዚህ በኋላ ጨርሻለሁ ከእናንተ። ሌላም ነገር እኮ አለ።
የበት የደረቀ ትላለው ደግሞ የበት የደረቀ ወይኔ የዛ ነው የሚታያችሁ በእናንተ የበት የደረቀና አሸዋ እኔ እና አይደለም የበት የደረቀና ሰው ወፍጮ ቤት ሄዶ እበትና የደረቀ ኩበትና ሌላ ነገር ማስፈጨት አንችልም። ያረግሽልን ነገር ማፍሳት ነው አይደል? እኔ ዝግጁ ነኝ፣ ማፍሳት ዝግጁ ነኝ። እኔ በቃ ከፍተኛ ነገር የምታረግብን ፋስና ቅዘን ነው። አርግ ጀምር በቃ ትጀምር እዛ የተመጣጠነ ዱቄት ሆኖ ይመጣል። እኛ ደግሞ ዘናም ነኝ እዛችሁ ትሄዳላችሁ። ራስሽ ይዘሽ ሂጂና ለልጅ መሳራው ችግር በእናንተ ነው። ለምንድን ነው እኛ ቆይ የምናስፈጨው? ምን ቤት ነን እኛ? እኔ እኮ ግራ እየገባኝ እኮ ነው። እባካችሁ አትሂዱ። ለምንድን ነው የምትሄዱት? አይናችን የዚህ ትውልደ ወይ በአንድ ቀን እኮ ነው ዞራ እኮ ያደረችው። ነገ ላለመውለዷ ከነገ ወዲያ ላለመውለዷ አይደለም። ኧረ እባክሽ አልፈልግም። በእኔ ቤት መንፈስ እንትን ሁለት አማራጭ ነው ያለን። ቤታችንን ጥለን ከዚህ እልም ብሎ ማጥፋት፣ እቃው ምናምን ሳናወጣ ማጥፋት። እየሰማች ምንድን ነው ማድረግ ያለብን? የሆነ መፍትሄ ፈልጉ። የኔ የተቦጨቀውን ነገር ትመልስልኝ። ስለእናንተ አያገባኝም። ከዚህ በኋላ እወጣለሁ። ያንተ ይደርቃል በቃ ማለት